የምንወዳቸውን ሰዎች ስናጣ፣ በቃ ያፈቀርነው ሰው ሲከዳን፣ የገነባነው ሁሉ ትዳር ሲፈርስ ልባችን በሐዘን ይሰበራል። ግን ይህም ያልፋል። ይህ ቪዲዮ ልባችሁ ለተሰበረ ሰዎች ነው። የሚሰማን ነገር እያንዳንዱ ነገር በሙሉ ፔንፉል የሆነ ቀናቶች እናሳልፋለን። ሌላ ሰው እስካናምን ድረስ እንሰቃያለን። ያን ሰው መልሶ ለማግኘት ሱሱን መላቀቅ እስካንችል ድረስ በጣም ያሰቃየናል። ልክ አንድ ሱሰኛ ሰው የሲጋራ ይሁን የመጠጥ ይሁን ሌላ ሱስ ያለበት ሰው ያንን ነገር እስኪያደርግ ድረስ ውስጡ እንደማያርፈውና ያንን ነገር ለማግኘት እንደሚጓጓው ሁሉ እኛም ያን ጥሎን የሄደውን ሰው መልሶ ለማግኘት እንጓጓለን። የፈረሰውን ትዳራችን በቃ እንደገና ተስተካክሎ የሆነው ነገር ሁሉ ህልም ሆኖ እውነታው ግን ዛሬም አብረን ሆነን በትዳር እየኖርን ቢሆን እንመኛለን። ግን ሁሌ ነው የምንላለው በቃ የሄደ ነገር መሄድ ስላለበት ነው የሄደው። if it was meant to be ወይም ከእናንተ ጋር እንዲሆን ያ ሰው ቢፈለግ ኖሮ መሆን ቢኖርበት ኖሮ ግን ያ ሰው አይሄድም ነበር እና እነዚህን ስሜቶች ምንም ልናደርጋቸው አንችልም። በቃ የልብ ስብራቱ፣ የየቀኑ ሀዘን፣ በቃ ሳናስበው የሚመጣው በቃ ጠቅልሎ የሚወስደን ሀዘን። ግን ሁሌ ማስታወስ ያለብን ነገሮች በሙሉ ያልፋሉ። ሌሎች ነገሮች በሙሉ እንደሚያልፉት ሁሉ እንደዚህ አይነት የልብ ስብራት ያልፋል። እንግዲህ የምንወዳቸውን ሰዎች ስናጣ፣ የምናፈቅረው ሰው በቃ በድንገት ጥሎን ሲሄድ፣ የገነባነው ትዳር እንደ ቀልድ ሲፈርስ በጣም የተለያዩ ስሜቶች ውስጥ እንገባለን። በቃ ብስጭት፣ ያለ ምክንያት መናደድ፣ አልጋችንን ለቆ ለመውጣት በቃ ትግል እስኪሆን ድረስ ዲፕረስድ እንሆናለን። ከባድ ድባቴ ውስጥ እንገባለን። ማልቀስ፣ በቃ ድንገት ተነስተን እናለቅሳለን። ምክንያቱም ያ ሆፑን ነው ያጣነው። በቃ ያ ፊውቸሩ ያሰብነው ከዛ ሰው ጋር የሚኖረን ህይወት በቃ ያ የበራው ህይወት ያ ልጆች አፍርተን የወደፊት ህይወታችንን መስርተን አብረን ለዘላለም አርጅተን የምንለውን ሰው ስናጣ አብሮ ተስፋችንን እናጣለን እና በጣም ብዙ ሰው የሚያልፍበት ነገር ነው። በጣም ብዙ ሰዎች የሚጽፉልኝ ነገር ነው ይሄ ነገር እና ዛሬም ይህን ቪዲዮ ለመስራት የተነሳሁት የሚደርሱኝ መልክቶች በጣም ልብ የሚነኩ በጣም የሚያሳዝኑ ናቸውና ቀላል ነገር አይደለም የልብ ስብራት፣ በተለይ ውስጡ እያለፈበት ላለው ሰውና እነዛ ስሜቶች በቃ መገለል፣ የበታችነት፣ የአንሶ በቃ እኔ እኮ በቂ ስላልሆንኩ ነው ጥሎኝ የሄደው፣ እኔ እንዲህ ብሆን ኖሮ እንዲህ ባደርግ ኖሮ እያሉ ወደኋላ ማጠንጠን፣ መልስ የሌለውን ጥያቄ፣ ለነገሩ ምክንያት መፈለግ፣ ለምን እንደዚህ ሆነ የኔ ጥፋት ነው ወይ ማለት፣ ራስን መቅጣት፣ ራስን ማሳቀቅ፣ በቃ ስሜቶቹ ኤክስፕሌን ሊደረጉ እስከማይችሉ ድረስ ከባድ ናቸው እና አንዳንድ ሰዎች ሰው ማግኘት አይችሉም፣ ሰው ማየት አይችሉም፣ ሰው ማዋራት አይፈልጉም። አንዳንድ ሰዎች ላይ እኮ እንዲያውም በጣም ቀጥሎ የከባድ የዲፕሬሽን ወይም ደግሞ የሱስ መነሻ ምክንያት ሁሉ ይሆናል እና ሁሌ የምንረሳው ያ ሰው ጥሎን ሲሄድ በቃ ጥሎኝ የሄደው እኔ እንዲህ ስለሆንኩ ነው ብለን ራሳችንን ነው ብለን የምናደርገው፣ ራሳችንን ነው እምንኮን ነው ምንም እንኳን ጥፋቱ የዛ ሰው ቢሆንም ወይም የኛም ቢሆንም ማለት ነው እና ተስፋ ማጣቱ በቃ የገነባ ነው የምናየው ፊውቸር ከዛ ሰው ጋር የነበረው በሙሉ ሲፈርስ የልብ ስብራት ለብዙዎቻችን ኦልሞስት ለሁላችንም የማይቀር ነገር ነው። አትሊስት በህይወታችን አንድ ጊዜ የምናልፍበት ጉዞ ነው እና ሰዎች ማንነታቸውን እስከ ማጣት ይደርሳሉ። በቃ የመጀመሪያው ስሜት ይሄ ነው። በቃ ሰው አለማመን፣ እኔ ከንቱ ነኝ፣ ከዚህ በኋላ ማንም አይፈልገኝም፣ ከዚህ በኋላ ከማንም ጋር አልሆንም፣ ለካ ሰው ማለት ይሄ ነው የሚሉ ተመሳሳይ የሆኑ ነገሮችን ማስተናገድ ይጀምራሉ እና በጣም ይጎዳሉ። ብዙ ሰው በዚህ ነገር በጣም በዚህ እኛ በምናወራበት ደቂቃ ራሱ በጣም ብዙ ሰዎች በዚህ ስሜት እያለፉ ነው ያሉት። ከእንደዚህ አይነት ስሜት እንዴት መውጣት እንችላለን ነው ዋናው ጥያቄ። ለምን ይሄ ተሰማን፣ ለምን ይሄ ተፈጠረ ሳይሆን ከዚህ ነገር ራሳችንን እንዴት ማውጣት እንችላለን እና የመጀመሪያው ነገር ስሜታችንን መቀበል። በቃ አይ ችግር የለውም እኔ ደህና ነኝ፣ ያው ውስጣችን ኢጓችን የሚነግረን ነገር አለ አይደለ? ጉዳይ የራሱ ጉዳይ ይሄድ፣ የራሷ ጉዳይ ትሂድ፣ በቃ እኔ ሰላም ነኝ የሚለውን የውሸት ስሜት ከራሳችን አውጥተን ግሪፍ ማዘን ከሆነ በደንብ ማዘን አለብን። በቃ ማልቀስ ከሆነ ከልባችን ማልቀስ አለብን። አክሴፕት ማድረግ አለብን። ስሜቶቻችን ተሰምተውን እንዲያልፉ መፍቀድ አለብን። ካልሆነ ማመቅ ነው የሚሆነው። በቃ ስሜቱን ማዳመጥ፣ በቃ የሚሰማንን ስሜት እንዲያልፈን መፍቀድ አለብን። ካልሆነ ወደ ሌላ ነገር በየሌሊቱ በየቀኑ መጠጣት የተለያዩ የማይሆኑ ነገሮች ውስጥ ስለሚያስገባን ስሜታችንን ማመቅ ሳይሆን ውስጣችንን በትክክል ማዳመጥ። ስለሄደ ተጎድተናል። መጎዳታችንን እኛ ካልተቀበልነው በስተቀር
ሁሌ ራሳችንን እየዋሸነው ከቀጠልን መጎዳታችንን ከመቀበል ያለፈ ስቃይ ውስጥ ነው የምንገባው። ስለዚህ ሁሌም ቢሆን እንደዚህ አይነት ስሜቶችን ማስተናገድ ግድ ይለናል። ኢትስ አ ፌዝ ማለፍ አለብን። በዛ ነገር በዛ ስቶርም ማለፍ አለብን። በቃ በዛ ሀርት ብሬክ ማለፍ አለብን። በዛ ሀዘን በዛ ለቅሶ አክሴፕት አድርገን ነው ማለፍ አለብን። ለብቻችን ጊዜ ማሳለፍ ካለብን ያንን ማድረግ አለብን። ያን ሰው እያሰብነው መሆኑ ሊያናድደን እኮ ይችላል። እሱ ትቶኝ ሄዶ ወይ እሷ ሄዳ እኔ ግን እስካሁን እያሰብኳት ነው የሚለውን ስሜት ለመራቅ ነው በቃ የምንሞክረው ብዙዎቻችን እና ሰውም እንዳያውቅ ምናምን ስለምንፈልግ በተቻለን መጠን ያን ስሜት ላለማስተናገድ በተለያዩ ነገሮች ራሳችንን እንደብቃለን። እሱ ግን ኢን ሎንግ ተርም መፍትሄ አይሆንልንም። ስለዚህ ኢትስ አ ሎስ እኮ የሆነ ነገር እኮ አጥተናል። የሆነ ሰው አጥተናል። በቃ የህይወት ያጋር ያልነው ሰው እኮ ተለይቶናል። ያመነው ሰው ከድቶናል። ከዚህ በላይ ልብ የሚሰብር ምን አለ? ስለዚህ ያንን ህመም መታመም አለብን። ያንን ስሜት እንዲሰማን መፍቀድ አለብን። በቃ ፔኑ በቃ ዘልቆ በጣም አንዳንዴ ከባድ ነው፣ ሻርፕ ነው፣ በቃ በቢላዋ የመወጋት ያህል ነው ይላል አንድ ሰው የላከልኝ ሜሴጅ ላይ እና ግን ያንን ስሜት ራሳችን አዳምጠን እንዲሰማን መፍቀድ አለብን። ምክንያቱም ያ ፊሊንግ ለዘላለም ስለማይቀጥል ማለት ነው። ሌላው ደግሞ መፍትሄ ይሆናል ብዬ የማስበው እና ለብዙ ሰዎች የሚሰራ ነገር ምንድን ነው? የራሳችንን ስሜት ለሌሎች ሰዎች ማካፈል። ለማን ነው አሁን ለማን የሚለውን ነገር መምረጥ አለብን። እኛን ለሚወዱን ጄኒዩን የሆነ ወይም እውነተኛ የሆነ አስተያየት ሊሰጡን የሚችሉ ሰዎችን መርጠን ለነዛ ሰዎች በቃ ቨልነራብል መሆን አለብን፣ ግልጽ መሆን አለብን። የተሰማንን ነገር ልንናገረው ልናወጣው ይገባል። በቃ ምንድነው አንዳንድ ነገር ችግርንም እኮ ስታካፍሉት ይቀላል አይደለም? ከአንድ ጓደኛዬ ጋር ሳወራ እንደዚህ ብሬክአፕ ውስጥ ሆና ነው እና በየቀኑ በቃ ተመሳሳይ ነገር ነው የምትነግረኝ ማለት ይቻላል። ለእሷ እየጠቀማት እንደሆነ ገብቶኛል። ስለዚህ ቢደጋገምም አዳምጣታለሁ። አንድ ነገር ታስብና እንዲህ እኮ ባይሆን ኖሮ ብሬክአፕ አናረግም ነበረ፣ እኔ የዛን ቀን እንዲህ ባልለው ኖሮ ጥሎኝ አይሄድም ነበረ። በቃ ራሷን ወደ አይምሮዋ የሚመጡላት በጣም ብዙ ሀሳቦች አሉ እና ራሷን በቃ እየቀጣችም ነው። ከዛ ሌላ አንድ ቀን ደግሞ ትመጣና ሌላ ጊዜ ትንሽ ቆይታ ደግሞ ለነገሩ እንኳን ቀረብኝ እኔ እኮ አልገባውም የመሳሰሉት ነገሮች ግን ስሩ ታይም እያየኋት ሂል እያረገች እየተሻላት ሲሄድ እያየኋት ነበረ እና ለምትወዱት ሰው ለሚቀርባችሁ ሰው በቃ ለሚያከብራችሁ ሰው ስሜታችሁን አውጥታችሁ ለመናገር በቃ አትፍሩ። ወዳጆቻችሁ ለደስታው ለሳቁ ቀን አብራችሁ እንደምትሆኑት ደስታውን አብራችሁ እንደምትካፈሉት ሁሉ እንደዚህ አይነት የልብ ስብራትን ሲያጋጥማችሁ ደግሞ ለነሱ የውስጣችሁን ገልጣችሁ ለመናገር አትፍሩ። ምክንያቱም ስሜቱን ያቀለዋል። እዛ ውስጥ ታፍኖ ያለውን እንፋሎት እንደማውጣት ነው ለሌላ ሰው መንገር ይሄንን ነገር እና ያንን ነገር ለሌሎች ሰዎች በተቻላችሁ መጠን ሼር አድርጉት። ጀጅ ይደረጋለሁ፣ ምን ይሉኛል፣ ኧረ ይገምቱኛል። እንዴት ማፍቀር እኮ ኃጢአት አይደለም። ሰውን መውደድ፣ ቆንጆ ፊውቸር መመኘት፣ የሆነ ተስፋ ማድረግ፣ ሰውን ማመን መጥፎ ነገር አይደለም። ስለዚህ ሰውን አምናችሁ፣ ሰውን ወዳችሁ፣ ሰውን አፍቅራችሁ ያ ሰው ያረገው ነገር የዛ ሰው ጥሎ መሄድ፣ የዛ ሰው ክዳት የእናንተ ጥፋት እኮ አይደለም፣ የማናችንም ጥፋት አይደለም። ስለዚህ ያንን ነገር በቃ ግልጽ አድርጋችሁ ለሰው አውሩት እስከሚበቃችሁ ድረስ። ዛሬም ከሆነ ነገም ከሆነ ከነገ ወዲያ ያ አጠገባችሁ ያለው ጓደኛ ወዳጅ ያዳምጣችኋል። የሚወዳችሁ ሰው የእናንተን የልብ ስብራት በደንብ ይገባዋልና ለሰው ማካፈልን አትፍሩት በጭራሽ። ሌላኛው ደግሞ በጣም ሊረዳን የሚችለው ነገር ጆርናሊንግ መጻፍ ነው። ስለዚህ ሪሌሽንሽፕ ውስጥ በነበረን ጊዜ ስለምናሳልፋቸው ጊዜያቶች፣ ጥሩም ጊዜያቶች ይሁኑ መጥፎም ጊዜያቶች ይሁኑ ስለነዛ ጊዜያቶች ክሊር አድርገን መጻፍ በግልጽ በቃ ራሳችንን ማዋሸት የለብንም። በቃ ያ ሰው የምርም ለኛ መልካም ከነበረ መልካምነቱን መጻፍ በደንብ ያ ሰው ደግሞ ለኛ ጥሩ ያልነበረ ከሆነ ምናልባት ደግሞ ግንኙነቱም የተቋረጠው ያ ሰው ለኛ መልካም ካለመሆኑም የተነሳ ከሆነ እነዛንም መጻፍ ሜሞሪ በቃ ያንዳንዱን የምናስታውሳቸውን ነገሮች በግልጽ መጻፍ። የትኛውን ነው ግሪፍ እያረኩ ያለሁት የዛን ሰው መሄድ ነው፣ ከዛ ሰው ጋር አሳልፍ የነበረው ጊዜ መቅረቱ ነው። አንዳንድ ሰዎች በጣም ረጅም ጊዜ በየቀኑ የሚገናኙ ፍቅረኛሞች አሉ። ባለትዳርም ከሆኑ ደግሞ አብረው 10 ዓመት 5 ዓመትም ኖረው ይሆናል እና የትኛውን ፓርት ነው ግሪፍ እያዘንኩ ያለሁት? ያን ሰው ሳጣው በቃ በመሄዱ ነው እያዘንኩ ያለሁት ወይስ ያ ሰው ሲሄድ የቀሩብኝ ነገሮች ምን አሉ? ሪሌሽንሽፕ ውስጥ በነበራችሁበት ጊዜ ከዛ ሰው ጋር ያሳለፋችሁትን እያንዳንዱን ሞመንት በምታስታውሱት ደረጃ መጻፍ አለባችሁ። እሱ ምን ያደርጋል? ነገሮቹን ግልጽ እያረገ ለምን ማለቁ ራሱ ለምን ይሄ ሪሌሽንሽፕ እንዳለቀ ወይ ልትረዱበት ትችላላችሁ
ወይ ደግሞ ይሄ ሰው ህይወታችሁ ውስጥ ቢቀጥልም ኖሮ ወይም ያቺ ሴት ህይወታችሁ ውስጥ ብትቀጥልም ኖሮ ለእናንተ እንደማትሆን ልትረዱበት ትችላላችሁ። ወይ ደግሞ አትሊስት በቃ ይሄ ሪሌሽንሽፕ ኮርሱን ጨረሰ፣ ለዚህን ያህል ጊዜ ቆየ፣ ከዛ አለቀ የሚለውን ነገርና እያንዳንዱ ስሜታችሁንም አብራችሁ ግን ስሜታችሁ ይሄ ሀዘን ይሄ የልብ ስብራት ኤግዛክትሊ ከሱ መሄድ ጋር ብቻ ነው ወይስ እሱ ሲሄድ እማጣው ነገር ምንድን ናቸው የሚሉትንም በዝርዝር መጻፍ፣ ወይስ ደግሞ ማህበረሰቡን የፈራችሁ በቃ ይህን ያህል ጊዜ አብረው ሆነው አሁን እኮ ተለያዩ የሚለውን ወሬ ነው ወይ የሰውን ጀጅመንት ነው ወይ የሰው እናንተ ላይ የሚጭነው በቃ ከዚህ ጊዜ በኋላ ይለያያሉ በጣም እንዲያረጋት እኮ እንዲያረገችው እኮ ጥላው ሄደች ወይ ጥሏት ሄደ የሚለውን ወሬስ ነው ወይ ግሪፍ ውስጥ የከተታችሁ? እሱን ፍራቻ ነው ወይ? ስለዚህ እሱንም በግልጽ በቃ በዝርዝር ሳይደክማችሁ በቃ በተሰማችሁ ቁጥር እያወጣችሁ ለመጻፍ በጣም በጣም መጣር አለባችሁ። በቃ ያ ሞር ግልጽ እያረገው ይሄዳል ማለት ነው። ከዛም ባሻገር ደግሞ ከዛ ሰው ጋር ታሳልፉት የነበረው ጊዜ ያ ሰው በሌለ ሰዓት አሁን በየቀኑ ከስራ በኋላ የምትገናኙ ከሆነ ልክ ስራ ሲያልቅ ያን ሰው ማግኘት ነው የምታስበው። ወይ ማታ ማታ የምትደዋወሉ ከሆነ ደግሞ ያ ሰዓቱ ሲደርስ ወይኔ ትደውልልኝ ነበር እኮ አሁን በስልክ እያወራን እያለን እራሳችን ማስጨነቅ ነው የሚሆነው። ስለዚህ እነዛን ሰዓቶች በተለያዩ ልማዶች መሙላት፣ በማንበብ ሊሆን ይችላል፣ ሲኒማ በመግባት ሊሆን ይችላል፣ አዲስ አበባ በቃ ወክ ማድረግ ሊሆን ይችላል። አረገዋለሁ እያልን የተሆናቸው ነገሮች ካሉ እነሱን በማድረግ ያንን ሰዓት ቀስ በቀስ እየሞላ ነው መሄድ አለብን። ስለዚህ ያው መቼም ሁሉ ነገር ጊዜ ነው አይደለ? የጊዜ ነው እንጂ የሰው ጀግና የለውም የሚባል የለም። ስለዚህ ቀስ በቀስ እየቀነሰልን ይሄዳል። ግን አንዳንድ ሰዎች ደግሞ ምን ያደርጋሉ? ልክ ከዛ ሰው ጋር ከተለያዩ በኋላ ወዲያው አዲስ ቦይፍሬንድ፣ ወዲያው አዲስ ገርልፍሬንድ በጣም በአጭር ጊዜ ውስጥ ማለት ነው። ያ ምንድን ነው? እኔ ደህና ነኝ አንተን በማጣቴ ወይ አንቺ በመሄድሽ አልተጎዳሁም የሚለውን ስዕል መሳል ስለሚፈልጉ ማለት ነው። በጣም አርገውት በማያውቁት ደረጃ መዘነጥ፣ መውጣት ውጪ በቃ የትም ቦታ ብቻ ያ ሰው ሊኖር ይችላል ብሎ የሚያስቡበት ቦታ ከሌላ ሰው ጋር መታየት ጭራሽ ነገሩን የሚያብስና ውስጣቸውን ሂል የማያደርግ የማያድን ነገር ነው። እንደኔ አንድ ሰው ከሪሌሽንሽፕ ወጥቶ እንደዛ አይነት ልብ ስብራት የገጠመው ሰው ለራሱ ጊዜ መውሰድ አለበት። ከሌላ ሰው ጋር ከመሆኑ በፊት ራሱ ማስታመም መዳን አለበት። እንደገና ከራሱ ጋር መታረቅ አለበት። እንደገና አዛኛው ሪሌሽንሽፕ ውስጥ በነበርን ጊዜ ተፈጥሯል የምንላቸውን ስህተቶች ቀስ በቀስ እየጻፍን ማውጣት አለብን። ስለዚህ ለሚቀጥለው ወደ ህይወታችን ለሚመጣው ሰው የተሻለ ሰው እንድንሆን ወይም ደግሞ ያ ሰው ስታንዳርድ ካልነበረን ድሮ ይሄኛው ሰው ምን አይነት ስታንዳርድ እንዳለን እንዲያውቅ ማስረዳት የምንችል ሰው መሆን አለብን። ሞስት ኢምፖርታንትሊ ጊዜ መውሰድ አለብን። ከዚህ ሪሌሽንሽፕ ወጥተን ያኛውን ሰው ለማብሸቅ ያኛውን ሰው ለማስቀናት እንዴ ሄዷል እኮ ሲጀመር ያ የሄደው ሰው ምን አስቀናው? ምንም አይመስለውም። እኛ እዚህ ጋር ይመስለናል እንጂ በጣም እንሯሯጣለን እንጂ የዛን ሰው አቴንሽን ለማግኘት እኔ እኮ ሌላ ሰው ጋር ቢያየኝ ተመልሶ ሊመጣ ይችላል፣ ሊሆን ይችላል፣ ባይመጣም ሊቀና ይችላል። አይቀናም፣ ተመልሶ አይመጣም። ቢመጣም ቶክሲክ ነው። በቃ ቢመለስም ያቺ ልጅ ከሌላ ሴት ጋር ስላየች ያ ወንድ ከሌላ ወንድ ጋር ስላየች ተመልሶ ቢመጣ አይሆኗችሁም። ያመጣቸው እናንተ ሳትሆኑ ሰው የጣለውን ሲያነሱበት አይወድም ይባላል እና ለዛ ምክንያት ነው የሚመጡት። ፕሩቭ ለማድረግ አሁንም ትፈልገኛለች አሁንም ይፈልገኛል የሚለው ፖይንት ፕሩቭ ለማድረግ ነው እንጂ የሚመጡት ስለሚወዷችሁ አይደለም። ከሌላ ሰው ጋር ሲያዩዋችሁ የሚመለሱ ሰዎች ካሉ ስለዚህ ራሳችንን በቃ ስሜታችንን መንከባከብ አለብን። ለራሳችንን መጨነቅ ማሰብ አለብን። በሚቀጥለው ወደ ህይወታችን ለሚመጣው ደግሞ አጋራችን የትዳርም ቢሆን ቦይፍሬንድም ይሁን ገርል ፍሬንድም ደግሞ እኛም ራሳችን ላይ ሰርተን የተሻለ ልንሆን ይገባል። እኛ እኮ አንዳንዴ ያ ሰው ጥሎኝ ሄደ ልቤ የተሰበረ ስንል ምናልባት ምክንያቶች እኮ እኛ ልንሆን እንችላለን። ግን ስለማይመስለን እኔ አፍቅሬያት እኔ ወድጄው እኔ እንዲሆኝላት የሚለው ነገር ብቻ ነው ሁሌ የሚሰማን ማለት ነው። ስለዚህ በቃ በሄልዚ በቃ ጤናማ በሆኑ ልማዶች የዛ ሰው ጋር የምናሳልፈው የነበሩትን ጊዜያቶች መሙላት እንችላለን። ሌላው ነገር ደግሞ በየትኛውም ሃይማኖት ውስጥ ብንሆን በቃ እንደዚህ አይነት ክፉ ጊዜያቶች ሲገጥሙ ወደ አምላካችን መቅረብ አለብን። ወደ ስፒሪቹዋል ወደ መንፈሳዊነታችን ወደ ውስጣችን መመልከት አለብን። ይሄ ህይወታችን ውስጥ የመጣ አንዲት ነገር አንዲት ኢቨንት እንጂ የህይወታችን መጨረሻ መዝጊያ ቻፕተር እንዳልሆነ መረዳት አለብን። ያን ለማድረግ መጸለይ አለብን። በቃ ለራሳችን የጥሞና ጊዜ መስጠት አለብን። ከነገሩ ጋር
ዲል ለማድረግ እና ብዙ ጊዜ ሰዎች በመከራ ጊዜ ነው ወደ አምላካቸው የሚቀርቡት። ቢቻል ሁሌም ቢቻል የሚባለው ግን በሁሉም ሰዓት አምላካችሁን ፈጣሪያችሁን አስታውሱ ነው እና እንደዚህ አይነት ሰዓት ላይ ግን በጣም ኮምፎርት ይሰጠናል። በቃ እንደዚህ አይነት ሰዓት ላይ ያጽናናል። ሰው ነው የሄደው። ስለዚህ ያ ሰው ሲሄድ ሌላ ምን አይነት ሰው ወደ ህይወታችን እንደሚመጣ አናውቅም። ያ ሰው ሲሄድ ደግሞ እኛ የማናውቀው ምክንያት አለ። ከኛ ፓወር በላይ የሆነ ምክንያት አለ። ያ ሰው እውነት ለህይወታችን ቢያስፈልገን ኖሮ ያ ሰው የኛ ሰው ቢሆን ኖሮ እኮ አይሄድም። መጀመሪያው ይሄ የምንለው የልብ ስብራቱም መሄዱም ክህደቱም አይፈጠርም ነበር። ስለዚህ እነዛ ሰዎች ሲሄዱ መሄድ ስላለባቸው የኛ ሰው ሌላ ሰው ነው ማለት ነው። ያ ማለት ደግሞ የነሱም ሰው ሌላ ሰው ነው ማለት ነው። ስለዚህ ይህንን ነገር ደግሞ ከራሳችን ጋር መወር ጥሞና ባሳለፍን ሰዓት፣ ስፒሪቹዋሊታችን ላይ በደንብ በገባን ሰዓት፣ ከአምላካችን ጋር በቀረብን በጸለይን ሰዓት ደግሞ ይሄ ነገር ሞር ግልጽ ሞር ክሊር እየሆነልን ይመጣል። ሌላው ነገር ሰዎች ሲለዩን ደግሞ ሁሌም ምክንያት አለው። ሁሌም ለበጎ ነው ብለን ማሰብ አለብን። ምክንያቱም ያ ሰው ለህይወታችን ቢያስፈልገን ኖሮ ምናልባት ያ ሰው ህይወታችን ውስጥ ይቆይ ነበር። ከዛ ውጭ በቃ የራሳችን ሰው መሆን እንችላለን። የራሳችን ሰው ልክ ሂል ካደረግን በኋላ በተለይ what do I want በቃ እኔ ምንድን ነው የምፈልገው? ሪሌሽንሺፕ ውስጥ ምን አይነት ሰው ነኝ? ከዚህ በኋላ ምን አይነት ሪሌሽንሺፕ እንዲኖረኝ ነው የምፈልገው? የሚሉትን ጥያቄዎች መመለስ እንችላለን። ሰላማዊ ምናልባት ያኛው ሪሌሽንሺፕ ውስጥ ሰውየውን ወይ ሴትዮዋን ስለምንወዳት አብረን እንሆናለን እንጂ ሜቢ ሰላም የለ ይሆናል፣ ጭቅጭቅ ይሆናል፣ ኪዮስ ይሆናል እና ከራሳችን ጋር ያለ ሌላ ተጨማሪ ሰው እንዴት በሰላም መኖር እንደምንችልበት የምንለማመድበትም አጋጣሚ ሊሆን ይችላል። ስለዚህ ነገር ሁሉ ለበጎ ነው። በቃ ያ መወደውንም ሰው ሳጣ፣ ያ የበደለኝም ሰው ሲሄድ፣ የካደኝም ሰው ሲሄድ ይሄ ሁሉ ለበጎ ነው። ምናልባትም ነገ ለኔ የሚሆን የተሻለ ሰው ሊመጣ ይችላል። ምናልባትም ያለ ሰው ያለ ነገር ያለ ሁኔታ ደግሞ ደስተኛ ሆኜ መኖር እንደምችል የምረዳበት ክላሪቲ ግልጽነት የማገኝበትም አጋጣሚ ሊሆን ይችላል። ሂል ካረግን በኋላ ግን ነገሩን በግልጽ እንረዳዋለን። ስለዚህ ሁሌም በቃ የሆነ ነገር ሲያልቅ መጥፎ ነው ብለን ማሰብ የለብንም። የሆነ ነገር እኮ መጨረሻ የሌላ የአዲስ ነገር መጀመሪያ፣ ምናልባት ከዛ የተሻለ እረፍት የሚሰጥ ሰላም የሚሰጥ ደስታ የሚሰጥ ሪሌሽንሽፕ ህይወታችን ውስጥ ሊመጣ ይችላል። ምናልባት ከራሳችንም ጋር የምንታረቅበት ማንነታችንን የምናውቅበት ጊዜ ሊሆንልን ይችላል። ስለዚህ አንዳንዴ በቃ ቆም ብለን ማሰብ አለብን። ከዛ ሪሌሽንሽፕ ማለቅ ምን ተምሬያለሁ? ምን ጠቅሞኛል? ድሮ ህልሞቼን ማሳካት ትቼ ይሆናል ከዛ ሰው ጋር ተጣብቄ፣ አሁን ግን ለህልሞቼ ጊዜና ቦታ ሰጥቼ ህልሞቼን እያደረኩ ነው። በጣም ብዙ ነገር ይኖራል እና መጥፎነቱን ብቻ ሳይሆን የዛ ነገር ማለቅ መልካምነቱንም ቦታ ሰጥተነው ልናስብ ይገባናል። በተደጋጋሚ ሁሉ ነገር ምክንያት አለው። ስለዚህ ራሳችንን በነገር ውስጥ አሳስረን እንዲህ ባይሆን ኖሮ እንዲሆን ነበረ፣ ባይለየኝ ኖሮ፣ ባትሄድ ኖሮ ጥላኝ እያለን የምናሳልፈው እያንዳንዱ ሰዓት ለኛ እንደገና ሌላ ያም ሰው ሄዶ እንደገና ስለዛ ሰው ቁጭ ብለን ደግሞ እያሰብን እየተበሳጭ እልህ ውስጥ እየተጋባን የምናሳልፈው ጊዜ ስለማይጠቅም ለዚያ ነገር ያለቀበትን ምክንያት መልካሙን በጎውንም ነገር ለማግኘት ማሰብ ያስፈልገናል ማለት ነው። እና ከዛ ደግሞ በቃ I am bigger than this በቃ ይሄ ነገር ህይወቴ ውስጥ የተፈጠረ አንድ አጋጣሚ እንጂ የህይወቴ ሙሉ ታሪክ አይደለም። ነገ ወደፊት የሚባል ነገር አለ አይደለ? መኖር የሚባል ነገር አለ፣ ተስፋ የሚባል ነገር አለ። ስለዚህ ህይወቴ እዚህ ጋር አላለቀም። ይሄ ሪሌሽንሽፕ ሲያልቅ የኔ ህይወት እዚህ ጋር አላለቀም የሚለውን ማሰብና ማስታወስ ይኖርብናል። ምክንያቱም እነዛ ሰዎች እኛ ህይወት ውስጥ ከመግባታቸው በፊት እኮ እኛ ህይወት ነበር። ስለዚህ እነዛ ሰዎች ከህይወታችን ከወጡ በኋላ ህይወት ይኖረናል። ያንን ማሰብ ራሳችንን ማክበር ነው ማለት ነው። ለራሳችን ዋጋ መስጠት ነው ማለት ነው። ስለዚህ ያንን አንርሳ። ከዛ ደግሞ እነዚህ ሰዎች ከሄዱም በኋላ እንደ ጠላት አንቁጠራቸው። ቢያንስ በአንድ ወቅት በጣም ቆንጆ የፍቅር ጊዜ አሳልፈናል። ቢያንስ በአንድ ወቅት ካላንቺ አልኖርም ተባብለን በቃ ይሄ እኮ ትልቅ ቦንድ ነው አይደለ? ሪሌሽንሺፑ ተቋረጠ ማለት ያ ሰው መጥፎ ነገር እንዲገጥመው መፈለግ የለብንም። ያቺ ሴት በቃ እንደው ደርሶባት አይቼ እያለን ክፉን ለምን እንመኛለን? እነዛ ሰዎች በሰዓቱ when you know better you do better ነው። ጥላውን የሚሄዱት ሰዎች፣ የከዱንም ሰዎች፣ ያታለሉንም ሰዎች በሚያውቁት መጠን ነው። በሰዓቱ ከዛ የተሻለ እውቀቱ አልነበራቸውም። ከዛ የተሻለ ሊያደርጉ አልቻሉም። ስለዚህ ለዛ ጥፋታቸው ከልባችን ይቅር ልንላቸው ይገባል። ይቅርታ ባይጠይቁንም ጭምር ማለት ነው። ከዛ አልፎ ተርፎ ተገናኝተን ጓደኛ እንሆን አይደለም
ወይም ደግሞ የሆነ አለ አይደል አብረን ጊዜ እናሳልፍ ነገሩን ቁጭ ብለን እንነጋገርበት አይደለም። ግን we can wish them well በቃ እነሱም በህይወታቸው በመስመራቸው መልካም ነገር እንዲገጥማቸው እንመኝላቸው። ከልባችን ከውስጣችን አውጥተን ይቅርታን በቃ እናድርግላቸው። ከዛ ደግሞ ራሳችንንም ይቅር እንበለው። በቃ ላሳለፍኩት ላንገላታሁት ኢሞሽኔል በቃ ላዘንኩት ለተንገላታሁት ወይም ደግሞ አጥፍቻለሁ ያልኩ ራሴን ለቀጣሁት ለተሳሳትኩት ስህተቶች በሙሉ ራሴን ይቅር የማለት አቅሙ አለኝ። ይቅር ልለውም ደግሞ ይገባል። ስለዚህ እነሱንም ይቅር ብለን ራሳችንም ይቅር ብለን የሚቀጥለውን ቻፕተር በቃ ይሄ ሪሌሽንሺፕ ማለቁ ከመጽሐፉ ውስጥ አንዱ ቻፕተር ነው እንጂ የመጽሐፉ የመጨረሻ ታሪክ አይደለም። የህይወታችን የመጨረሻ መደምደሚያ አይደለም። ካለዛ ሰው አልኖርም። በዚህ ያለፉ ሰዎች ያውቁታል። ካለ አልኖርም ያሉ ሰዎች ኖረው አግብተው ወልደው አዲስ ህይወት ይዘው አይተናል። በጣም ካለሷ አልኖርም ያለ ሰው ደግሞ በቃ ያ ነገር ሲያልፍ ህመሙ ሲያልቅ ሀርት ብሬክ የልብ ስብራቱ ሲለቀው ደስተኛ ሰው ሆኖ አይተናል። እና ሌላ እንድታስታውሱት የምፈልጉት ብቻችሁን አይደለም። እናንተ እንደዚህ አይነት የልብ ስብራት በሚገጥማችሁ ሰዓት እመኑኝ በጣም ሌሎች ብዙ ሺህ ሰዎች በተመሳሳይ ስሜት ውስጥ እያለፉ ነው። ስለዚህ ይሄ ኤክስፔሪየንስ የኔ ብቻ የግሌ ብቻ የልብ ስብራት እንዳልሆነና በጣም ብዙ ሰዎች እያለፉበት ያለ ስሜት መሆኑንም እናስታውስ እና ደግሞ ቴምፖራሪ አላፊ ስሜት መሆኑንም እናስታውስ። በቃ ያ ስሜት አልቆ ተመልሰን ደስተኛ፣ ተመልሰን ሳቂታ፣ ተመልሰን እረፍት ያለው ሰላም ያለው ሰው መሆን እንደምንችል እናስታውስ። ስለዚህ ይሄ ሁሉ ነገር ያልፋልና ይቅር እንባባል። በሰላም ነገሩን እንቶ ይዘነው ብንቆይ ለኛ በሽታ ስለሆነ የሚፈጥረው ማን እንደነበረ ትዝ አይለኝም፣ ግን ሰው ላይ ቂም ይዞ መቆየት ማለት መርዝ በጥብጦ ያኛን ሰው ይገድለዋል ብሎ እንደመጠጣት ነው። እንደዛ የሚባል አባባል አለና ስለዚህ በቃ ሌት ኢት ጎ በቃ የሄደው ሄዷል፣ የቆየው ቆይቷል። መልካሙ ደግሞ እንደሚመጣ ተስፋ ማድረግ አለብን፣ ይቅርታ ማድረግ አለብን። በጣም እወዳችኋለሁ። በጣም አመሰግናለሁ። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። ሰላም ቆዩኝ።